በየቤታችሁ በየኪሳችን እና በየመኪናችን ውስጥ የሚገኘው ይሄ ተራ የሚመስለው ቫዝሊን በቢሊየን የሚቆጠሩ ሰዎችን እያታለለ እንደሆነ ያውቃሉ? አዎ፣ አብዛኞቻችን ቫዝሊንን የምንጠቀመው ለከንፈር መሰነጣጠቅ ወይም ለደረቀ ቆዳ ብቻ ነው። ነገር ግን ይሄ ትልቅ ስህተት ነው። የዓለም ታዋቂ የውበት ባለሙያዎችና የቆዳ ሐኪሞች ሚስጥራዊው የፊት ማሳመሪያ መኪናቸው ቫዝሊን እንደሆነ ለምን እንደማይነግሮት አስበው ያውቃሉ? በአሁኑ ሰዓት በዓለም ላይ ያሉ የውበት ንግስቶች ፊታቸው እንደ መስታወት እንዲያብረቀርቅ የሚያደርጉበት ስላጊንግ የተባለው አዲስ ሚስጥር መነሻው ይሄው በየሱቁ በግሮሽ የሚገዛው ቫዝሊን ነው። ነገር ግን ተጠንቀቁ። ቫዝሊንን በተሳሳተ መንገድ ከተጠቀሙት ፊቶ ላይ ብጉር እንዲበራከት፣ ቆዳው እንዲበላሽ ሊያደርግ ይችላል። በአንጻሩ ትክክለኛው መንገድ ከተጠቀሙት ደግሞ በአንድ ሳምንት ውስጥ በሚሊዮን የሚቆጠር ብር የወጣበትን የውበት ክሬም የመሰለ ተአምር በቆዳው ላይ ያያሉ። በዚህ አጭር ቪዲዮ ውስጥ ማንም የውበት ባለሙያ ሊነግሮት የማይፈልገውን ህይወቱን የሚያቃልሉ እና ቆዳውን ሙሉ በሙሉ የሚቀይሩ 10 የቫዝሊን ድብቅ ጥቅሞችንና እንዴት በጥንቃቄ መጠቀም እንዳለቦት ደረጃ በደረጃ አሳያችኋለሁ። በተለይ ቁጥር 9 ላይ የምነግራችሁ ጥቅም ሁላችሁንም እንደሚያስደምማችሁ ሙሉ ለሙሉ እርግጠኛ ነኝ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሀሳብ አስተያየቶቻችሁንና የምትፈልጉትን ነገር ኮመንት ላይ እንድትጽፉ በትህትና እጠይቃለሁኝ። ወደ ቪዲዮ። ከገጠር እስከ ከተማ ተወዳና ተናፍቃ በተመጣጣኝ ዋጋ በብዙዎች ጓዳ የምትገኘው ቫዝሊን የዛሬው ትኩረታችን ናት። ቫዝሊን እንደው ቀባቀባ አድርጎ ከማማርና ሽብርቅ በራ ከማለት ውጪ እጅግ የተለዩና አስገራሚ ለማመን የሚከብዱ ከ120 በላይ ጥቅሞችን እንዳሏት የሰማ ወቸው ጉድ ማለቱ አይቀሬ ነው። በመሆኑም በዛሬው ፕሮግራም የቫዝሊን እጅግ አስገራሚ ያልተጠበቁ እውነታዎች አጋራችኋለሁ። ቫዝሊን ከ120 በላይ ጥቅም እንደሚሰጥ በተለያዩ አጋጣሚ ቢደረስበትም በዛሬው ፕሮግራማችን ግን የተወሰኑትንና 10ሩን ወደ እናንተ የምናቀርብ ይሆናል። 10 በጣም አስገራሚ የቫዝሊን ጥቅሞች። 10ኛ የሽቶ ጠረን ሰውነት ላይ እንዲቆይ ለማድረግ። በእርግጥም እጅግ በጣም የምትወዱት ሽቶ ይኖራችሁና ነገር ግን የበለጠ ቆዳችሁ ላይ እንዲቆይና ሙሉ ቀንም ጠረኑ ሳይቀንስ ሙሉ ቀን አብራችሁ እንዲቆይ እንዲታወቅላችሁ አብዝታችሁ ትረጩ ይሆናል። ምናልባትም አንዳንዴ ሽታው ሲቀንስ በላዩ ላይ ለመቀባት ሽቶ ዕቃችሁን ይዛችሁ የምትዞሩም በርካቶቻችሁ ናችሁ። ነገር ግን ከዚህ ይልቅ በትንሹ በመቀባትና ጠንካራ ጠረን እንዲኖረውና የረዥም ጊዜ ሙሉ ቀን አልፎም እስከ 2ኛው ቀን ሽታው ከሰውነታችሁ ላይ እንዳይለቅ መቆየት እንዲችል ለማድረግ ቀላሉ መንገድ በእጃችሁ ነው። ቫዝሊን እንዴት ለሚል ሰው ምላሹ ይሄ ነው። ሽቶ በምትቀቡባቸው የእጆቻችሁ አንጓ ወይም አንገታችሁን ሌላም ሽቶ መቀባት የምትፈልጉበትን የአካላችሁ ክፍል ላይ ከሽቶ አስቀድማችሁ ጥቂት ቫዝሊን በትንሹ ቦታው ላይ ማኖር፣ ከዚያም ጥቂት ሽቶ በቫዝሊኑ ላይ መነስነስ። አከተመ። ሙሉ ቀን ውሎ አብራችሁ ያድራል። የሽቶ ሽታ ቫዝሊን ሽቶን ለማቆየት በዚህ መንገድ ይረዳል። 9ኛ የተበላሸ ዚፕ ለመክፈት። አንዳንዴ ባልጠበቅነው ቦታ ላይ የቦርሳችን ዚፕ አልነቃነቅ ብሎ ሊያስቸግረን ይችላል። አሊያም የጃኬት ልብሶች በተመሳሳይ ባሉበት ሆነው ለመከፈትም ሆነ ለመዘጋት አስቸጋሪ ሲሆኑ ይስተዋላል። ታዲያ ይህንን ችግር በቀላሉ ለመፍታት በኃይል መታገል ሳይሆን አልነቃነቅ ያለውን ዚፕ በመጠኑ ቫዝሊን መቀባት ብቻ በቂ ነው። በዚህም ጊዜ ቫዝሊኑ ባለው ከፍተኛ ልስላሴና ቅባታማ ነገር ዚፑ እንዲንሸራተትና በቀላሉ ዚፑ እንዲከፈትና እንዲዘጋ ያደርገዋል። አጀብ እያላችሁ ተከተሉኝ። 8ኛ በእንጨት ላይ ያሉ ምልክቶችን ለማጥፋት። ብዙዎች የማያውቁት የቫዝሊን ጥቅም ደግሞ ይህ ነው። በእንጨት ስራዎች ላይ የሚወጡ ምልክቶችን ማስወገድ። ቫዝሊን በአንድ ቀን ውስጥ እነዚህን ምልክቶች ሙልጭ አድርጎ የሚያጠፋ በመሆኑ በመቀመጫዎችና በጠረጴዛዎች እንዲሁም በሌሎችም የእንጨት ምርቶች ላይ የምታዩቸውን ጠባሳ መሳይ ነገሮችን ምልክቶችን ለማጥፋት በቅድሚያ ምልክቶቹ ላይ ቫዝሊን በበቂ መጠን በመጨመር ሳትነካኩ ለአንድ ቀን ካሳደራችሁ በኋላ በቀጣዩ ቀን በንጹህ ጨርቅ
ቫዝሊኑን ጠርጋችሁ ስታነሱት እነዚህ የእንጨት ላይ ምልክቶች ተጠራርገው ይጠፋሉ። 7ኛ የተሰበረ የስልክ ስክሪንን ለመጠገን። ይህ እንኳን እንደ ስልካችሁ ይወሰናል። ስልካችሁ ወድቆ አሊያም በሌላ ምክንያት ስክሪኑ ቢሰነጣጠቅ ገንዘብ አውጥታችሁ ከማሰራታችሁ በፊት ይህ ብልሃት መሞከር ተመራጭ ነው። ቫዝሊን ያለው እፍጋት አብዛኞቹ፣ ልብ በሉ አብዛኞቹ ነው ያልኩት፣ ሁሉም ስልኮች ማለት አይደለም። አብዛኞቹ ስልኮች ከሚጠቀሙት ኤልሲዲ ጋር እኩል በመሆኑ የተወሰነ ቫዝሊን በማምጣት የተሰነጠቁ ስክሪን ክፍተቱ ላይ ከሞላችሁ በኋላ ስልካችሁ የተሰነጠቀ ቦታ ላይ መነካካትና መጠቀም የሚያስችላችሁ ሲሆን እዚህ ላይ ትርፍ እንዳይኖር በመጥረግና ወደ ውስጥ እንዳይገባ ባለማብዛት ከፍተኛ ጥንቃቄ ልታደርጉ ይገባል። 6ኛ ነፍሳትን ለመከላከል። ዝንብ፣ ቢንቢ፣ የወባ ትንኝና ሌሎችም ነፍሳት በተለይም በክረምት ወራት በከፍተኛ መጠን የሚሰራጩ ሲሆን በእነዚህ ነፍሳት ከመነከስ ለመዳን ከፍተኛ የኬሚካል ይዘት ያላቸው መከላከያ ቅባቶችን ከመጠቀም ይልቅ እጅና እግራችሁን አስቀድማችሁ ቫዝሊን ሙልጭ አድርጋችሁ በመቀባት ምሽት ላይ ስትወጡም ይሁን ባላሰባችሁት ስፍራ ከነፍሳት ንክሻ ሊመጣ ከሚችለው ተያያዥ ጉዳት ራሳችሁን ማዳን እንደምትችሉ ስነግራችሁ እጅግ በመደመም ነው። 5ኛ የቆዳ ጫማን ለማስዋብ። አብዛኞቹን ጊዜ የሌዘር ምርቶች ላይ መጫጫር የሚስተዋል ሲሆን ይህም ጭረት ከቆዳ ጫማችሁ ላይ በቀላሉ ለማስወገድ እንዲያስችላችሁ ጫማው ላይ የተጫረው ቦታ በመለየት ቫዝሊን ከቀባችሁት በኋላ በንጹህ የኮተን ጨርቅ ጠረግ አድርጋችሁ አንሱት። ያኔ ኩልል ብሎ ያበራል ጫማው። 4ኛ የሚጮሁ የበርና የበር መጋጠሚያዎችን ለማስተካከል። አንዳንዴ በር ሲከፈትና ሲዘጋ አሰቃቂ ድምፅ ሲያወጣ እንሰማለን። ታዲያ ይህንን መሳይ አሰቃቂ ድምፅ ለማስተካከል የሚዘጋጁ ውድና እንብዛም የማይገኙ ቅባቶችን በበሩ መጋጠሚያዎች ላይ በማፍሰስ ድምፁን ማስቀረት የሚቻል ቢሆንም በቤት ውስጥ ግን በትንሽዬ ወጪ ብቻ ይህንን የበር ድምፅ ለማስተካከል ካሰባችሁ በቅድሚያ ያለ ጥርጥር ተመራጩ ይኸው ቫዝሊን ነው። በሩን ዘግታችሁ የበሩን መጋጠሚያዎች ክዳን በመፍታትና በስሱ ቫዝሊን ከቀባችኋቸው በኋላ ላዩንም በተመሳሳይ በማዳረስ መልሳችሁ መግጠምና ትርፍ የተዳረሰ ቦታም ካለ በመጥረግ መጠበቅ ብቻ ነው። ከጥቂት ሰከንዶች በኋላ የበሩ ድምፅ ከነ አካቴው ይጠፋል። ይህንንም በማድረጋችሁ ቫዝሊኑ በተሻለ ፍጥነት መጋጠሚያዎቹ የውስጥ ክፍል ድረስ በመዝለቅ እጅግ የዛገውንና ድምፅ የሚያወጣውን አካል በመተፋፈግ ድምፅ እንዳያወጣ በማለስለስ ድምፁን ድራሽ አባቱን ያጠፈዋል። 3ኛ ቀለምን ለማስወገድ። በስራ ሰዓት እጃችንንና ዕቃዎቻችንን ቀለም እንዳያበላሽብን ለማድረግ አይነተኛ መፍትሄ ቫዝሊን መሆኑን ያውቃሉ? በቤት ውስጥ አሊያም በስራ ቦታችሁ ከቀለም መቀባት ጋር የሚገናኙ ስራዎችን ለመስራት ታስቡ ይሆናል። እንደው አንዳንዴ ከሰራተኛ ላለመጥራት በሚል የገዛ ቤታችሁን ራሳችሁ ልታስውቡ ታስቡ ይሆናል። ታዲያ ቤታችሁንም ይሁን አሊያም ሌላውን ነገር ቀለም ቀብታችሁ ካበቃችሁ በኋላ ሌላው ፈታኝ የሚሆነው አካባቢውን ሁሉ የሚያዳርሰው ይኸው ቀለም ፍንጥርጣሪ ነው። ቀለም እጃችሁን፣ ፊታችሁንም ሌላም አካላችሁን ሊነካ እንዲሁም ቀለም እንዲነካቸው ማትፈልጓቸው ሌሎችንም መሳሪያዎች ሊነካባችሁ ይችላል። ነገር ግን መፍትሄው ወዲህ ነው። ቫዝሊን መቀባት። ቀለም መቀባት ከመጀመራችሁ በፊት አስቀድማችሁ እጃችሁን፣ ፊታችሁን፣ እግራችሁን ቀለም ሊነካኝ ብላችሁ ያሰባችሁትን ነገር ሁሉ ቫዝሊን ተቀቡ። ቀለም እንዳይነካችሁ የምትፈልጉትንም ዕቃ ቫዝሊን ቀቧቸው። ከዚያም ቀለም ሲንጠባጠብ በቀላሉ ያለምንም መታጠቢያ እጃችሁን ጠረግ በማድረግ ብቻ ቀለሙን ማስወገድ ትችላላችሁ። 2ኛ ሜካፕ የነካውን ልብስ ለማጽዳት። ሸሚዛችሁ አሊያም ልብሳችሁ ላይ ባላሰባችሁት አጋጣሚ ሊፕስቲክ ነክቶት ልታገኙት ትችላላችሁ። ነገር ግን ከመጣል አሊያም ሸሚዙ ላይ ያደፈውን ሊፕስቲክ ለማስለቀቅ ከመታገል ይልቅ የተነካካው ቦታ ላይ ቫዝሊን በመቀባት አሽቶ በቀላሉ ማስለቀቅ የሚቻል ሲሆን ትራስ ላይ፣ ፎጣ፣ አንሶላ ላይ በተመሳሳይ ሌሎችም ጨርቆች ላይ በተመሳሳይ ሜካፕ ሲነካ ቫዝሊንን በመጠቀም በቀላሉ ማጽዳት ትችላላችሁ።
አንደኛ ጥፍር ቀለም በቀላሉ ለመቀባት። ምናልባት ራስሽ ጥፍር ቀለም ራስሽን ለመቀባት አስበሽ ነገር ግን የጥፍርሽ አካባቢ ያለው ቆዳ እንዳይነካካብሽ በመፍራት ትተሽው ሊሆን ይችላል። አሊያም የውበት ሳሎን ለመሄድ ተገደሽ ይሆናል። ነገር ግን መፍትሄው ወዲህ ነው። በቤት ውስጥ በቀላሉ መንገድ ይህንን ስጋት ማስወገድ የምትችይ ሲሆን በጥፍርሽ አካባቢ ያለውን ቆዳሽን ክፍል የኮተን ጨርቅ ላይ ቫዝሊን በማድረግ ካዳረሽው በኋላ ጥፍር ቀለሙን መቀባት ትችያለሽ። በዚህም ወቅት ጥፍርሽን ስትቀቢ አርፎ ቆዳሽን የሚነካ ጥፍር ቀለም ቆዳሽ ቫዝሊን በመቀባቱ ምክንያት የማይዘው ሲሆን ስትጨርሺ በቀላሉ በመጥረግ ብቻ ማስወገድ ትችያለሽ። በዚህም አላግባብ ከወጪና ድካም ያድንሻል። ቫዝሊን እጅግ በርካታ ከሰማችሁትን ባሻገር ከ120 በላይ ጥቅሞች እንዳሉት በርካቶች ይናገራሉ። በርካቶችም በተግባር እየተጠቀሙበት ያሳያሉ። ለጊዜው ቫዝሊን ከሚሰጣቸው አያሌ ጥቅሞች መሃል እጅግ ጥቂቶቹንና 10ሩን እነሆ ጀባ አልኳችሁ። ውድ የቻናሌ ተመልካቾች ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲያደርጉ በትህትና ጠይቃለሁ። የእናንተ ሰብስክራይብ እና ላይክ ለእናንተ ተራ ነገር ሊሆን ይችላል፣ ለእኔ ግን ትልቅ ብርታት ስለሚሆነኝ በትህትና ጠይቃችኋለሁ። ሰላም ቆዩ።